ትላንት የምስራቅ እስያ ሰማይ ገና ከድቅድቅ ጨለማ ተላቆ ንጋቱን ሳይተካ በኮሪያ ልሳነ ምድር አዲስ የጦር ነጎድጓድ ተሰምቷል። የሰማዩን ሰላም አውቆ የታየው የባላስቲክ ሚሳኤል ጭስና እሳት በቀጠናው ረጅም ጊዜ ያስቆጠረውን የደስታ ስጋት ይበልጥ ወደ ከፋ ደረጃ ቀይሮታል። የሰሜን ኮሪያው መሪ ኪም ጆንግ ኡን መንግስት በሳምንት ውስጥ ለሁለተኛ ጊዜ ያካሄደው ይህ የባላስቲክ ሚሳኤል ሙከራ በቅርቡ በሚጀምረው የአሜሪካና የደቡብ ኮሪያ ግዙፍ የጋራ ወታደራዊ ልምምድ ላይ የተቀሰቀሰ ግልጽ የዛቻና የኃይል ማሳያ ምልክት መሆኑን የቀጠናው ተንታኞች በአንድ ድምጽ ይስማሙበታል። ትላንት ንጋት አካባቢ የሰሜን ኮሪያ ምስራቃዊ የባህር ዳርቻ ከተማ ከሆነችው ቮንሳን የተወነጨፈው የባላስቲክ ሚሳኤል በሰማይ ላይ ከ700 ኪሎ ሜትር ርቀት በላይ ተምዘግዝጓል ተብሏል። የደቡብ ኮሪያና የጃፓን ወታደራዊ የመረጃ ክፍሎች ወዲያውኑ የራዳር መረጃዎችን በመሰብሰብ የቴክኒክ ትንታኔዎችን ይፋ አድርገዋል። ሚሳኤሉ የጃፓንን ባህር አቋርጦ ከመብረሩ ባሻገር 700 ኪሎ ሜትር ርቀት ተጉዞ በጃፓን ልዩ የኢኮኖሚ ቀጠና ኢኢዘድ ውጭ ባሉ ክፍት ውሃዎች ላይ አርፏል። ይህ ርቀት የደቡብ ኮሪያን መላው ግዛትና የጃፓንን ጥቂት ክፍሎች በወታደራዊ ኢላማነት ውስጥ የማስገባት አቅም እንዳለው ያሳያል። ምንም እንኳን ሚሳኤሉ ያረፈው ከጃፓን ልዩ የኢኮኖሚ ዞን ውጭ ቢሆንም የጃፓን የመከላከያ ሚኒስትር ሽንጂሮ ኮይዙማ በቤጂንግ በሚገኘው ኤምባሲያቸው በኩል ለፒዮንግያንግ ጠንካራ የተቃውሞ መልእክት አስተላልፈዋል። ሚኒስትሩ ለጋዜጠኞች በሰጡት መግለጫ ይህ የጃፓን ሕዝብ ደህንነት ላይ አደጋ የሚደቅንና ፍጹም መታገስ የማይችሉት አደገኛ አካሄድ ነው ሲሉ ድርጊቱን አውግዘውታል። ይህ ሙከራ በቅርብ ቀናት ውስጥ የተካሄደ ሁለተኛው የጦር መሳሪያ ሙከራ ሲሆን ከሳምንት በፊት በተመሳሳይ አካባቢ አጭር ርቀት ተተኳሽ የባላስቲክ ሚሳኤል መተኮሱም ይታወሳል። ይህም ሰሜን ኮሪያ በፈረንጆቹ 2026 እስካሁን ባሉት ወራት ውስጥ ብቻ ያካሄደችውን የባላስቲክ ሚሳኤል ሙከራ ብዛት ወደ 11 ያደረሰው ሲሆን ሀገሪቱ ከዓለም አቀፉ ማህበረሰብ የሚሰነዘርባትን ማዕቀብና ጫና ወደ ጎን በማለት የኒውክሌርና የሜካናይዝድ ጦር ኃይል መገንባት አቅሟን አጠናክራ መቀጠሏን ያሳያል ተብሏል። የዚህ ወታደራዊ ውጥረት መነሻ ምክንያት ሆኖ የሚታየው አሜሪካና ደቡብ ኮሪያ በጋራ የሚያካሂዱት ዓመታዊው የጦር ልምምድ ነው ተብሏል። ዩልቺ ፍሪደም ሺልድ በመባል የሚታወቀው ይህ ታላቅ ወታደራዊ እንቅስቃሴ በፈረንጆቹ ነሐሴ 17 ሰኞ የሚጀምር ሲሆን ለ11 ቀናት እንደሚቆይም ተነግሯል። በዚሁ ልምምድ ላይ ከ18000 በላይ የደቡብ ኮሪያ ወታደሮችና በርካታ የአሜሪካ ጦር አባላት እንደሚሳተፉም ተገልጿል። ዋሽንግተንና ሴኡል ይህ የጋራ ስልጠና ራስን የመከላከልና የዝግጁነት አቅምን የመፈተሽ ዓላማ ያለው ነው ቢሉም በፒዮንግያንግ በኩል ግን አመለካከቱ ፈጽሞ የተለየ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡንና የመንግስታቸው ባለስልጣናት እነዚህን የጋራ ስልጠናዎች ሰሜን ኮሪያን ለመውረር የሚደረግ ልምምድና የዝግጅት አዝማሚያ እንደሆኑ አድርገው ይወስዱታል። የኮሪያን ልሳነ ምድር ወታደራዊ ባለሙያዎች እንደሚሉት ሰሜን ኮሪያ የጎረቤቶቿን የጦር ልምምድ እንደ መልካም አጋጣሚ በመጠቀም የራሷን የጦር መሳሪያዎች ጥራት፣ የርቀት ሽፋንና የጥፋት አቅም የምትፈትሽበት ስልታዊ ምክንያት አድርገዋለች ባይ ናቸው። የኪዮንግናም ዩኒቨርሲቲ የሰሜን ኮሪያ ጉዳዮች ተመራማሪ ሊሚዩል ቹል እንደገለጹት ሰሜን ኮሪያ የአሜሪካና የደቡብ ኮሪያን የጋራ የጦር ልምምድ ያለምንም ምላሽ አልፋው አታውቅም። አሁንም ቢሆን የሁለቱን ሀገራት እንቅስቃሴ በስነ ልቦናና በወታደራዊ አቅም በመከታተል ላይ እንደሆነችና አስፈላጊ ሆኖ ካገኘችው የበለጠ ጠበኛ እርምጃ ልትወስድ እንደምትችል ያሳሰበችበት መልእክት ነው ብለዋል። ተንታኞች እንደሚሉት የሰሜን ኮሪያ የባላስቲክ ሚሳኤል ልማትና ፍላጎት ድንገት የመጣ አይደለም። እንደ አውሮፓውያኑ የዘመን ቀመር በ2019 በቪየትናም ሃኖይ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኪም ጆንግ ኡን መካከል የተደረገው ከፍተኛ የዲፕሎማሲ ንግግር ያለምንም ውጤት ከተበተነ በኋላ ፒዮንግያንግ ከዋሽንግተንና ሴኡል ጋር የሚደረጉ የሰላም ንግግሮችን አቋርጣለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በርካታ ውሳኔዎችን በማሳለፍ ሰሜን ኮሪያ የባላስቲክ ሚሳኤልና የኒውክሌር ሙከራዎችን እንድታቆም ቢከለክልም ፕሬዝዳንት ኪም ጆንግ ኡን ግን ማዕቀቦችን በመጣስ የጦር መሳሪያዎቻቸውን በማዘመን ላይ ይገኛሉ። ባለሙያዎች እንደሚተነብዩት ሰሜን ኮሪያ የኒውክሌርና የሚሳኤል አቅሟን በከፍተኛ ደረጃ የምታሳድገው ወደፊት ከምዕራባውያን ጋር በሚደረግ ማንኛውም ድርድር ላይ ጠንካራ የድርድር አቅም ለመፍጠርና የጣሉባትን የምጣኔ ሀብት ማዕቀቦች ለማስነሳት በሚል እቅድ ነው። ከዚህ በተጨማሪም ከቅርብ ዓመታት ወዲህ የዓለም አቀፉ ፖለቲካ መከፋፈል ለሰሜን ኮሪያ አዲስ ወታደራዊና ዲፕሎማሲያዊ በር ከፍቶላታል። ባለፉት ጥቂት ዓመታት ፒዮንግያንግ ከሞስኮ ጋር ያላትን ግንኙነት በከፍተኛ ደረጃ አጠናክራለች። የዩክሬኑ ፕሬዝዳንት ዜሌንስኪ በቅርቡ እንደገለጹት ሞስኮ በደቡብ ምስራቅ ዩክሬን ዛፕሮዚያ በሚገኝ የብረት ፋብሪካ ላይ ባደረሰችውና የ7 ሰራተኞችን ሕይወት በቀጠፈው ጥቃት ላይ የሰሜን ኮሪያን የባላስቲክ ሚሳኤል ተጠቅማለች ብለዋል። ሰሜን ኮሪያ ለሩሲያ ጦር የሚሆን ጥይት፣ ሚሳኤልና ወታደሮችን በማቅረብ የጎላ ሚና የተጫወተች ትገኛለች። ሁነኛ ወዳጇና ዋና የምጣኔ ሀብት ደጋፊዋ ከሆነችው ቻይና ጋር ያላት ወዳጅነትም ይበልጥ የታደሰ ይገኛል። የቻይናው ፕሬዝዳንት ሺ ጂንፒንግ ከ7 ዓመታት በኋላ ለመጀመሪያ ጊዜ በሰኔ ወር 2026 በፒዮንግያንግ ያደረጉት ጉብኝት የሁለቱን ሀገራት ወዳጅነትና የምስራቅ እስያን አዲስ የኃይል ሚዛን ያሳየ እንደነበረም ታዛቢዎች ያስረዳሉ። በዚሁ የምስራቅ እስያ ትኩሳት ውስጥ ሌላዋ ዋና ተሳታፊና ሰለባ ልትሆን የምትችለው ጃፓን ናት። ፒዮንግያንግ ከቅርብ ጊዜ ወዲህ በቶኪዮ የመከላከያ ፖሊሲ ላይ የምታነሳውን ወቀሳ በከፍተኛ ደረጃ አፋጥናለች። ካለፈው ሐምሌ ወር ጀምሮ ብቻ ቢያንስ 7 ጊዜ
ይፋዊ መግለጫዎችን በማውጣት የጃፓንን አቋም ስታወግዝ ቆይታለች። በቅርቡ ደግሞ አዲሱን የጃፓን ዲፌንስ ዋይት ፔፐር ወይም የመከላከያ ነጭ መጽሐፍ የተሰኘ የመከላከያ ሰነድ የሰሜን ኮሪያ የመንግስት መገናኛ ብዙሃን እንደገና ወረራ የማካሄድ ፍላጎት ያለው አዲስ ሰነድ ሲሉ ጠርተውታል። ፒዮንጋንግ እንደምትለው ቶኪዮ የራሷን የጦር መሳሪያ ክምችት ለማሳደግና የመከላከያ በጀቷን ለማሳደግ ስትል ሰሜን ኮሪያን ያለምንም በቂ ምክንያት ዋናው ስትራቴጂካዊ ስጋት አድርጋ እንደምታቀርብ ትገልጻለች። በሌላ በኩል ጃፓን በሰሜን ኮሪያ የሚሳኤል ድግግሞችና በቻይናና ሩሲያ እንቅስቃሴ የተነሳ የመከላከያ አቅሟን ለመገንባት አዲስ የደህንነት ኤጀንሲዎችን ለማቋቋምና ከዋሽንግተን ጋር ያላትን የደህንነት ስምምነት ለማጠናከር የሰራች ትገኛለች። ይህ ደግሞ በደቡብ ኮሪያ፣ ጃፓንና አሜሪካ በሶስቱ ሀገራትና በሰሜን ኮሪያ መካከል ያለውን የጥርጣሬና የእርስ በርስ የስጋት ግንብ ይበልጥ እያገዘፈው ይገኛል። በዚህ ሰሞን ከተካሄዱት የባላስቲክ ሚሳኤል ሙከራዎች ባሻገር ሰሜን ኮሪያ የባህር ኃይል አቅሟን ለማሳደግ በከፍተኛ ትኩረት የሰራች መሆኗም የተነገረ ነው። ሀገሪቱ በታሪኳ ትልቁ የተባለውን ዘመናዊ የጦር መርከብ ስራ ማስጀመሯን ይፋ ማድረጓም ተገልጿል። ይህ እርምጃ የፒዮንግያንግ ወታደራዊ ስትራቴጂ ከየብስና ከአየር አልፎ በባህር ላይ የከፋ ስጋት የመፍጠር አቅም እንዳለው የሚያሳይ ነው ተብሏል። ወታደራዊ ተንታኞች እንደሚሉት ሰሜን ኮሪያ ከሩሲያ ጋር ያደረገችው የወታደራዊ ትብብር ጥይትና ወታደር በማቅረብ ብቻ የተወሰነ አይደለም። በምላሹ ሞስኮ ለፒዮንግያንግ የላቀ ሚሳኤል፣ የባህር ኃይልና የሳተላይት ቴክኖሎጂ ሽግግር ልታደርግላት ትችላለች የሚል ስጋትም ጎልቶ ይታያል። ይህ ደግሞ ሰሜን ኮሪያ ከዚህ ቀደም የነበራትን የጦር መሳሪያ ድክመቶች በፍጥነት እንድታስወግድና የበለጠ አደገኛ አቅም እንድትገነባ መንገድ ይከፍትላታል። የሰሜን ኮሪያ የወታደራዊ አቅም ማደግና የጎረቤቶቿ ግብረ መልስ የምስራቅ እስያን ሰላም ይበልጥ አጠራጣሪ አድርገዋል። የደቡብ ኮሪያ ብሔራዊ የደህንነት ምክር ቤት የሰሜን ኮሪያ ድርጊት ከባድ የትንኮሳ ተግባር ሲል የኮነነው ሲሆን ሀገሪቱ ከዋሽንግተን ጋር ያላትን ወታደራዊ ጥረት በማጠናከር ማንኛውንም ትንኮሳ ለመጋፈጥ ዝግጁ መሆኗን ገልጻለች። የደቡብ ኮሪያ ጦር በተጨማሪም ሰው አልባ አውሮፕላኖችን የሚያንቀሳቅሱ ሰራዊቶችን ማሰልጠን የጀመረ ሲሆን ይህም የወደፊቱ ግጭት በዘመናዊ ቴክኖሎጂዎች የሚመራ እንደሚሆን አመላካች ነው ይላሉ ተንታኞች። አሁን በኮሪያ ልሳነ ምድር እየታየ ያለው ተደጋጋሚ የባላስቲክ ሚሳኤል ሙከራዎች በቀጠናው የሚታየው የጦር መሳሪያ ውድድርና የጂኦፖለቲካዊ ግብግብ ወደ አቅጣጫ እየሄደ እንደሆነ ግልጽ ማሳያ ነው። አሜሪካና ደቡብ ኮሪያ የጋራ የጦር ልምምዳቸውን በጀመሩ ቁጥር የፒዮንግያንግ ምላሽ ይበልጥ ጠበኛና አደገኛ የሆነ መምጣቱ በቀጣዮቹ ሳምንታት በምስራቅ እስያ ሰማይ ስር ምን ሊፈጠር እንደሚችል ተጠባቂ ሆኗል።